ይህን መንግስት አሁን እናሸንፋለን ብላችሁ እዚህ ነው የገለባችሁ። ብልጽግና እንደ ፓርቲ ምርጫ ይደረግ ብሎ ሲል አደጋለሁ እያላችሁ እንደገና የመንግስት ስልጣን ያለ ምርጫ ሊያዝ አይገባም ማለት ሁለቱ ሀሳብ እርስ በርሱ ይጋጭ ሆነው የሚለው ጥያቄ እና ህዝቡን ለማታለል በሚታይ መልኩ ሲሰሩ ሳይ ስለ ፖለቲካ አልገባኝም ማለት ነው ብዬ ወይም ደግሞ ፖለቲከኞች ሲባሉ እንደዚህ አይን በዋጣ ሁኔታ የምናውቀውን ነገር ሁሉ የተለየ ቆም ይዘው የሚራመዱ ናቸው ብዬ ራሴን ሁሉ እስከምጠይቅ አድርሶኛል። እውነት ለመናገር እና አስቀድሞ እጩ ተወዳዳሪዎችን ማዘጋጀቱን ይፋ ያደረገውን ኢዜማ በብርቱ ተችታችኋል። ለምን የሚል ጥያቄ አለ። እስካሁን የምናውቀው ገዢው ፓርቲ አንድን ተቃዋሚ ፓርቲ ለማፍረስ ጥረት ያደርጋል እንጂ አንድ ተቃዋሚ ፓርቲ ላይ የሚል ኃይል ሌላን ተቃዋሚ ፓርቲ ለማፍረስ ጥረት ያደርግ ነው ይቻላል። ሁለታችሁ ምርጫን በተመለከተ በምታቀርቡት የሁኔታ ትንተና የምርጫው መካሄድ የሚቀይረው ነገር የለም፣ ለበለጠ ውስብስብ ችግር ይዳርገናል ነው የምትሉት። ከፊት ከነበረን አቋማችን የሚያረጋግጡ በተግባር የታዩ ነገሮች ከመፈጠራቸው ውጭ ከዛ ሀሳባችንን እንድንቀይር የሚያደርግ ነገር የለም። ቀድሞ መካከላችን አለ ያላችሁትን የፖሊሲና ስትራቴጂ ልዩነት ምን አደረሳችሁ? በዚህ ነው እየተፈራ ነው ያለ። ልክ እንኳን ምርጫ ቅስቀሳ ውስጥ ይለቃል እኮ የገባን ነው የሚመስላቸው ሰዎች እንደዚህ ሀገር እየመራ ባለው ብልጽግና ፓርቲ እስከ ምርጫ ድረስ የማሸጋገር ብቃቱ ላይ ብርቱ ጥርጣሬ ለምን አደረብህ? ለእርስዎ ከዚህ ፓርቲ ይልቅ ኢህአዴግ የተሻለ አሸጋጋሪ ነበር ማለት ነው። ሰው ወጣት አድርጎ ያይላል። አሁን እድሜያችንም ሄደዋል። በፖለቲካ ትክክል እኮ 28 ዓመት በእድሜ ገፋ ያሉ ሰዎች ናቸው በኋላ የሚሆን ብዙ ጊዜ በአዲስ አበባ ከንቲባ ሆነው የመወዳደር ፍላጎት እንዳለው ለአንድ የሬዲዮ ጣቢያ ልክ ነው። በምርጫ ስትቀርብ ግን ጥያቄው የስልጣን ፉክክር ስለሆነ መንግስት ይውረድ ብለን ነው የምትለው። መንግስት ይውረድ የምትልበትም ደግሞ ሀሳብ ሀቅ ዘርዝረን ማስቀመጥ አለብን። ውድፉን አንድም ምስጋና የሚደነቅ ነገር ያለ ልናቀርብ አይጠበቅም። ተወዳዳሪ ከኒማች ሶሻል ሚዲያው እንዴት ሪያክት ያደርግ በመጪው ግንቦት ምርጫ ተወዳዳሪ ሆናችሁ ከቀረባችሁ የማሸነፍ ተስፋ ይታያችኋል ወይ? እንግዲህ በሚቀጥለው ልደቱ ከንቲባነት መርጧል የአዲስ አበባ። በብዙ መግለጫዎቻችሁ ላይ ሁለታችሁም አሁን ያለው መንግስት ወይም ብልጽግና የተሸነፈ መንግስት ነው ስትሉ ትሰማለህ። የተሸነፈ መንግስት ስትሉ ምን ማለት ነው? እኛ የማሸነፍ እድል ባይኖረን ኖሮ ይሄ ሁሉ እኮ ግብግብ አያስፈልግም ነበር። እኛን ለማፍረስ መንግስት ለምን እኛን ሊያፈርስ ነው እያሉ ነው። ውድሽን ተቀበይ ብሏል። አንዳንዶቹ በውጭ ሀገር በንቅናቄ ነበሩ፣ ወደ ሀገር ገብተው ወደ ፓርቲ ተቀይረዋል። በምርጫ ነው ሁሉ ነገር እኛ ደግሞ የኢትዮጵያ ሁኔታ ብዙ የፈራረሰ ነገር አለው። ልክ እናንተም አሁን ኢትዮጵያዊነትን ብለሽ ሚዲያ ከፍተህ የራስን እንድታረግ የኢትዮጵያ ማንነትና ኢትዮጵያዊነት በብዙ መንገድ የተመታ እና ብዙ ድብደባ የደረሰበት ነው። ሀገሩ በሚገባ መርጋት ባለባቸው ጊዜዎች ሁሉ ጊዜ ሳያገኝ ኢትዮጵያዊነት በብዙ ጊዜ ተደብድቧል። ከአድዋ ጦርነት ጀምሮ ሀገሩ ሳይረጋ የሆነውን ነገር እናውቃለን። ከአርባዓመት በኋላ ያንን አደረገው። ከዛም በኋላ ሌላይቱ ናት ይችኛውን ነው ተፋቸው ስህተትም ቢሆን ማለት እዚህ ጋር ፈልጋል ብለው ያመኑትን ሰዎች እዚህ ውስጥ መጨመር ለምን ያስፈልግ ነበረ? እንደው ምን ትላለህ? እዚህ ቴዲ እንግዲህ በቅድመ ሁኔታ የተሰጠ ፍረጃ ነው። እንደቆሰለና የሚሰራውን እንዳጣና እንደተረበሹ በዚህ በውጭ ሀገር በሚኖረው ሰው እንቅስቃሴ በምንም አይነት መጨቆን መደፍጠጥ በማይችሉበት ሁኔታ ከነሱ ፈቃድና ቁጥጥር ውጭ እየወጣ የሚናገር መሆኑ አለቃውን በጣም እንዳመመውና በግል ሲዋሩ አለቃው ያለውን ጥላቻ ስለሚያውቅ ያንን አለቃውን የሚያስደስተውን ነገር ደግሞ ለመናገር ብሎ እሱ ብዙ ርቀት ሂዶ ያው እንግዲህ የጎባጣሽ ብራቆም ሰው ይሄዳል አይደለም የሚባለው በእኛ ጋር እና ከዛ የመነጨ ይመስለኛል። ቴዲ እንደው አጠቃላይ እንደው እያወራንም ስላለ የተወሰኑ ሀሳቦች ለመጨመር ያክል መጀመሪያ ብየናው ራሱ በጣም ይገርማል። ለአንድ ሀገር አስተዋጽኦ ለማድረግ በአካል እዛው መገኘት ብቻ እና ደግሞ መዝመት በነገራችን ላይ ሜንታሊቲያቸው ምን ያክል የጦርነት እንደሆነ የምታውቀው አንድ ሰው በአካል ወደ ጦር ሜዳ ካልዘመተ ለሀገሩ ያለውን ፍቅር የሚገልጥበት ሌላ ምንም መንገድ የለም ብሎ ለሀገር የሚሰጥ አገልግሎትን በእውቀት፣ በሙያ፣ በማሰብ፣ በጉልበት፣ በሌላ ሁሉ የሚሰጠውን አገልግሎት ሁሉ ወደ አፈሙዝ ሰበሰበው። በቃ ይሄ እኮ የብልጽግናን ስነ አእምሯዊ ሁኔታ በጣም የሚጠቁም ነገር ነው። ምን ያህል ከባሩድ ጋር እንደተሰፉ፣ ምን ያህል ከአፈሙዝ ጋር ማንኛውንም ነገር አስተሳስረው እንደሚያስቡ ይነግራል። አንድ ሁለተኛ እንዳልኩ ለሀገር የሚሰጥ አገልግሎት ብቻ ሳይሆን ከአንድ ነገር ጋር ያለን ቁርኝት በተመለከተ ያለው ትርጉም ለምሳሌ መርካቶ ገበያ ቢወደድ እኮ የኛ ጉዳይ ነው ሲል መርካቶ ለምሳሌ ኢትዮጵያ ውስጥ እናት ያለው ወንድም ያለው እህት ያለው ልጅ ያለው ወር ሌላ የቅርብ ቤተሰብ ያለው ሰው በእርሱ ላይ የሚደርሰው ማናቸውም ጫና ወይም ሰቆቃ ወይም ፈተና ሁሉ የእርሱና የእርሱ ብቻ ነው፣ ወደ ሌላ ሰው አይሻገርም፣ ሰዎች ይህንን ነገር አይጋሩም ብሎ ማሰቡንም የሚናገር ነገር ነው። እንደው ከትላንትና ከነሳኋቸው ነጥቦች በተጨማሪ ግን የሚገርመው ኦኬ አሁን ከሆነ ይሄ የተገለጠለት እሱን ቢነግረን ጥሩ ነው። ግን
ታዲያ ኢትዮጵያውያን ከውጭ ከሀገራቸው ከወጡ በኋላ ይሄን ያህል አያገባቸውም ብሎ የሚያምን ከሆነ እሱም ያው አሽከርነት የገባለትም ሰው እንደዛ የሚያስቡ ከሆነ ስልጣን በያዘ በ3 ወር ከግማሹ ለምን ወደ አሜሪካ መጣ? ለምን ዲሲ፣ ሎስ አንጀለስ፣ ሚኒሶታ ዞረ? ለምን ጀርመን ሄደ? ለምን ነበር ታዲያ የዲፕሎማሲ ማዕከል በውጭ ያሉ ዜጎች ናቸው ምናምን ግብፅ ሄጄ የሆኑ ሰዎችን እንዲያረኩኝ በመካከለኛ ምስራቅ ለዜጎች ይሄን አረኩ እያለ እየተሰክሩ የነበረው እና ሁሉ ነገራችን ላይ በአጠቃላይ በዚህ ልክ ሀገር ውስጥ እንዳለው ሁሉ ከሀገር ውጭ ባለው ኢትዮጵያዊ ዘንድ ያለው ተቀባይነት ቶታሊ መፈጥፈጡን ማመኑን ነው የሚነግረኝ። በጅምላ ጠረጋ ፈረጃቸው ዞሮ ዞሮ I have nothing to lose ኦልሬዲ አጥቻቸዋለሁ የሚል ግምገማ ላይ መድረሳቸውን ብቻ ነው የሚያሳይኝ እና ገረለው ካልከው ጋር ማለት ነው። ይሄ አሁን የምንነጋገርበት ቀጥሎ የምናነሳው ነገር በኢትዮጵያ ውስጥ አሁን አገዛዙ በቢሊዮን ብር አውጥቶ ከሚተውነው ምርጫ ከተባለ ተውኔት ጋር የተገናኘ ነው እና እንዳልኩት ማርች 15 በአፋብን በኩል የወጣ መግለጫ በስፋት እያነጋገረ ነው። የፋኖ መግለጫ ብዙ ጊዜ ያነጋግራል። ብዙ ያው ይሄ የሚሆንበትን ምክንያት የአንድ አካል መግለጫ የሚያነጋግረው በነገራችን ላይ እዚያ መግለጫውን ባወጣው አካል ዘንድ ያለውን ሌቨሬጅ ኃይል የእንቅስቃሴ መጠንና ስፋት የሚመለከት ነገር ነው። አንድ ግለሰብ የሆነ ቦታ ሆኖ ዝም ብሎ መግለጫ ቢያወጣ የሚያነበው የለም። ወይም ያን ያክል ትርጉም ያለው እንቅስቃሴ እያደረገ ያልሆነ ኃይል መግለጫ ቢያወጣ በመግለጫው ላይ ያን ያክል መነጋገር ይኖራል ብዬ አላምንም። የመግለጫዎቹ አነጋጋሪነት የሚመነጭበት ቦታ አለ፣ ምክንያት አለ ብዬ አስባለሁ እና ይሄ መግለጫ ግን በተለይ የሚያነጋግሩ ነገሮች አሉት ብዬ አስባለሁ እና በቀደመው ውይይታችን ባለፈው ሳምንት ስንነጋገር ይሄ በአሁኑ ወቅት በኢትዮጵያ ውስጥ በምርጫ እየተሳተፉ ያሉ ኃይላትን በተመለከተ እንዴት ነው መታየት ያለበት ብለን ተነጋግረን ነበረ። አሁን መግለጫው ላይ የወጣው በተለይ በመግለጫው በቁጥር 1 ላይ የሰፈረው ጥሪ ላይ ነው በጣም ሰፋ ያለ ሪዘርቬሽን ያለኝ። ወደሱ ከመሄድ በፊት ግን በአጠቃላይ ምርጫን በተመለከተ የተወሰደ አቋም አለ። ለዓለም አቀፉ ህብረተሰብ፣ ለመንግስት ሰራተኞች፣ ለጸረ ብልጽግና ኃይላት፣ ለኢትዮጵያ ህብረተሰብ፣ ለአማራ ህዝብ የቀረቡ ጥሪዎች አሉ። እነሱን በተመለከተ አጠቃላይ የመግለጫውን መንፈስ እስቲ በተመለከተ ያለህን አስተያየት ከጠቅልል ነገር እንጀምርና ከዛ ትላንትናም ያነሳኋቸውና ዛሬ ለመነጋገራችን ምክንያት የሆኑትን ነጥቦች በደንብ ዲስከስ እናደርጋቸዋለን። መጀመሪያ ስለ መግለጫው ምን አሰብክ በጥቅል? መግለጫውን እኔ አጠቃላይ ሳይው ከአንድ የህልውና ትግል ውስጥ ካለ አካልና ኢትዮጵያም ካለችበት ነባራዊ ሁኔታ አንጻር፣ ቀጠናውም ካለበት ሁኔታ አንጻር እንዲሁም ደግሞ አሁን በወቅቱ ይደረጋል ተብሎ ከታሰበው ነገር እና የጦርነቱም እና የችግሩ አውድ የደረሰበትን ሁኔታ ሁሉ ጠጋ ብዬ ሳየው እና የተሰጠውን መግለጫ አጠቃላይ ስገመግም አድሬስ የተደረጉት የህብረተሰብ ክፍሎች፣ የተቀናቃኝና ጸረ ብልጽግና ኃይሎች፣ የዓለም አቀፍ ማህበረሰብ፣ የሚዲያ አካላት፣ የኢትዮጵያ ህዝብ አጠቃላይ በዚህ ሂደት ውስጥ የሚሳተፉ የፖለቲካ ድርጅቶችን እና ሁሉንም ሁኔታዎችን ሳያቸው በአጠቃላይ ተገቢና ትክክለኛ የሆነ መግለጫ ሆኖ ነው ያየሁት። እንደውም ያንተን ትችት ካየሁ በኋላ ነው መግለጫውን እንደገና ያዳመጥኩት። በእውነቱ አጠቃላይ ሚዲያዎች ሲያዘወትሩት አይቻለሁ፣ ግን ስራ ጉዳይ ብዬ በደንብ ያዳመጥኩት አንተ ከተቸሁ በኋላ እና የሰጠውን አስተያየት ትችት እንኳን አልለውም፣ አጠቃላይ አስተያየት ብለው ይቀለኛል። ምክንያቱም ብዙ ነገሩ ከሞላ ጎደል የምትስማማበት ነው። ግን እንዲህ ቢሆኑ የሚልና የራስን ኮንሰርን የገለጽክበትን አስተያየት አየሁትና ቴዲ ጠንቃቃ ነው፣ ምን ቢያይ ነው እንደዚህ የተናገረው ብዬ እንደገና አዳመጥኩት እና ሳየው በብዙ መልኩ ያው ባይንድ ላርጅ ጥሩ ነው ያገኘሁት። ቴዲ መቼም አጻጻፍ አንግል አመራረጥ ምናምን ይለያያል። እኔ በጽፈው ምን ይሆናል፣ አንተ በጽፈው ምን ይሆናል፣ የቴዲ ቃላት እና ሽታ ይኖርበታል እዛ ጋር። ይልቃልም ቢናገር ይልቃልን የሚመስሉ ነገሮች ይኖራሉ። ከዛ ባለፈ ግን ኮንሰፕቹዋሊ እና ዋና ፍሬ ነገር ደረጃ እኔ ተገቢና ሁኔታውን የዳሰሰው ነው ያገኘሁት ቴዲ። እሺ፣ አንዱ ያሳሰበኝ ነገር እንደው በአንተ በኩል ያለውን እይታ ባውቅ የምወደው ትናንትና የሚያነሳሁት የዚህ የጠላትነት ፍረጃን በተመለከተ ነው እና ያው የጠላትነት ፍረጃ በቀላሉ የሚደረስበት ድምዳሜ አይደለም። ለምሳሌ አገዛዙ በእርግጥም የማናቸውም ህዝብ ጠላት ነው። ይሄ እዚህ ቦታ ላይ በቀላሉ አልተደረሰም። እስካሁን ድረስ አገዛዙ በህዝብ ላይ በገዛ ራሱ ፍላጎት እቅድና ግብ በፈጸማቸው ጭፍጨፋዎች ምክንያት ነው በጠላትነት መፈረጁ ተገቢ ነው የምንለው። በተግባርም ሚሊዮኖችን በመግደል እና እንዲሞቱ ምክንያት በመሆን ሚሊዮኖችን በማፈናቀል እና እንዲፈናቀሉ ምክንያት በመሆን ሚሊዮኖች እንዲራቡ እና የሚራቡበትን ሁኔታ በመፍጠር ሁሉ የዜጎች የህልውና አደጋ ሆኗል በተጨባጭ። አይ ቴዲ አይ ተከታዩ አይ ሰሚው አይ ምናምን እንላለን። ይህንን የምንለው መናገራቸውን ያው የሰማ ሰምቷል። እኛም ከተናገርን በኋላ በውጤት ልንገናኝ እንጂ እዚህ ጋር ያለውን ነገር አውርተን ለመለያየት አይደለም። እኔ እንደሱ አይነት ቢሆን አላወራም። ግን ሰው በዚህ ልክ ሲሰናከል፣ በዚህ ልክ ሲጎል፣ በዚህ ልክ ሲበላሽ፣ በዚህ ልክ ሲደናቆል፣ በዚህ ልክ ሲወድቅ፣ ዓለም ያለችበትን ሁኔታ በዚህ ልክ ሲረሳሳይ አይዶን ነው
አንድ አባ ገብረሃና ነው የሚባሉ ሰውዬ ነበሩ ይባላል። ያው ተረቱ ለዚህ ወቅት ስለሚሆንልን ማለት ነው። በተለይ በአሁኑ ሰዓት ላይ ለምንም ነገር የማይበቁ ስማቸው፣ እድሜያቸው፣ ሰውነታቸው፣ ጤናቸው ምናምን እና የሆነ ሀብታቸው የሆነ ነገራቸው በቃ ትልቅ መስለው በጣም የተከበሩ ብላችሁ የምትፈራቸው የምታከብሯቸው ሰዎች አባ ገብረሃና እኔ አሁን ላወራው የፈለኩትን አይነት ተረት ላይ እንትን ያሉ ይመስላል። ጀስት እሳቸው ያወሩትን ነገር ያረጋግጣሉ። እና አባ ገብረሃና በሆነ ቦታ ላይ ያው ነገር ይችላሉ ይባላል። የሆነ ቦታ ሄደው ሲቀመጡ አንድ ብጥይ ወይም የበግ ወር የፍየል ቆዳ የተቆረጠ ነገር ነው እና ሰው ስታስቀምጥላቸው እንዴ ይቺ ትበቃኛለሽ ብለሽ ነው ሲሏት፣ ያቺ ጎልማሳ ወጣቷ ልጅ ማለት ነው ይጨርሱትና ጨምሮታለሁ አለች ይባላል። አይቺ ልጅ ነገረኛ ሳትሆን አትቀርም፣ እንደኔ ነገረኛ ከሆነች ነው ማገባት ብለው ያው ነገረኛ እንደራሳቸው ይፈልጋሉ ማለት ነው። ሰው ያችን ብጥይ የቆዳ ቁራጭ ትበቃኛለች ብለሽ ነው ሲሏት ይጨርሱትና ጨምሮታለሁ ስትላቸው ኦኬ ተሸነፉ። ሌላ እጃቸውን ደግሞ ልታስታጥብ ውሃ ይዛ ስትመጣ ጭራቸውን ቁጭ አድርገው እያለ ዶሮዋ መታ ጭራዋን ጠርቆ መስታረቅ ሽት ኩት ምናምን ይባላል። ኩት ነው የሚባለው በእኛ በሬጅን አካባቢ ባለው ኩት ብለው ዶሮዋን ያባሩና ይቺ ዶሮ ጭራ ነው እንደምትበላው ሲሉ እና ታዲያ እርስዎ እያዘመሩላት ነው የምትበላው ስትል ሁለተኛ ያሸነፈቻቸው ማለት ነው። ስለዚህ ሌላ የጋብቻ ጥያቄ ሲያመጡ አንድ አቁማዳ ይባላል። በዛን ጊዜ በአቁማዳ ሙሉ ጤፍ ባህያ ጭነው ይልኩና ጤፉን የላኩልሽን አንድ አቁማዳ ጤፍ ፍሬውን ቆጥረሽ ስንት ፍሬ እንደሆነ ላኪልኝ ቁጥሩን ብለው ላኩባት ይባላል። እሷም ነገረኛ አይደለች። እሺ የጤፉ ፍሬ ባህያው ፀጉር ልክ ስለሆነ ቆጥረው ይድረሱበት አለች። አይ ቲንክ ብዙ ነገር ከዚህ ነገር ትረዳላችሁ ብዬ ነው የማስበው። ሰው ነገርም በነገር እያለች ወደ መጨረሻ ወደ ጋብቻ ነው። ባህያው ፀጉር ልክ ነው፣ የጤፉ ቁጥር ቆጥረው ይድረሱበት አለች። አይቻልም፣ አሁን ተሸነፉ ማለት ነው። ስለዚህ ማግባት ፈለጉ። ነገሩ ሄደ። ምን አለ፣ ሰርጉ ተደገሰ። በሰርጉ ቀን ስትወጣ ሙሽራ እንግዲህ ሊቀበሉ ተረክበው ይዘው ሊሄዱ ሲያበቁ እንዲህ አይነት ሰውም ከነገረኛነታቸው አንጻር ሳይሆን እንደዚህ ሱሪ ባንገት የሚጠይቃችሁን ሰውም ትዝብት ውስጥ እያስገባችሁ እንድታዩቸው ነው። አይ አንቺን እኔ የማገባው ዛሬ ወስጀሽ ዛሬ በቃ ግንኙነት አድርገን ልጅ ወልደሽ ዛሬ አርግዘሽ ዛሬ ወልደሽ ዛሬ ከብት ሊጠብቅ የሚችል ልጅ ከወለድሽልኝ ካደረስልኝ ብቻ ነው ብለው አሏት ይባላል። ችግር የለም ቤተሰቡ እንዴት እንዲህ አይነት ጣጣ እንዴት ታመጣላችሁ? ልክ እንዳሁኑ ማለት ነው። እንዲህ አይነት ተደርጎ የማይታወቅ ነገር ከየት ማንም አድርጎት የማይታወቅ ነገር ነው። አትሄድም ብለው ልጅቱን ሲይዙ ኖ እኔ እሄዳለሁ ችግር የለም ማለች ልጅቱ። ሄደች። እሷም በሩ ላይ ስትደርስ የበሩን ጉበኑን ይዛ እየጮች አልገባም አለች። ምን ነው ዛሬ አርሰው ዛሬ ጤፍ ዘርተው ጎልጉለው ዛሬ ጤፍ አጭደው ዛሬ ጤፉን ወቅተው አስፈጭተው አስቦክተው ጋግረው አፍለኛ ቂጣ ወይም እንጎቻ የሚባል አለ በኛ አካባቢ ላይ በጣም ለሚወደድ እንግዳ ከመሄዱ በፊት በሌሊት በአፍለኛ ሳይቦካ በጣም ሳይቦካ እንደ እንጀራ ሳይሆን የሚሰራ ማለት ነው። በቅቤ ቅልጥ ያለ እንጎቻ ይባላል። ሰው እንጎቻ የምታውቁ ሰዎች አይ ቲንክ ትዝታ ይኖርባቸዋል። ስለዚህ እሷም እዛ በሩን ይዛ አልገባም ማለት ዛሬ ጤፍ ዘርተው አጭደው ጎልጉለው አስፈጭተው ጋግረውና የጤፍ እንጎቻ ካልበላሁ ወደዚህ ቤት አልገባም ስትላቸው በቃ ድል በድል ሆነናል፣ እኩል ሆነናል፣ አሸንፈሻል፣ ግቢ ብለው አሏት ይባላል። ዛሬ ላይ የሚጠይቁ ሰዎች ይህን መንግስት ለምን ወቀሱት አይደለም፣ መውቀሳቸው መንግስትን የሚያተብተው መንግስትን የሚመቸው መንግስትን በቃ እንዝላል እንዲሆን ምንም የሚሞግት እንኳን የማይሆን በውድድር መስመሩ እንኳን ስላልሄዱ ነው ይህንን ትኩረት ሰጥቼ የምናገረው። እልቂት ነበር፣ በሚሊዮን የሚቆጠር ሰዎች ተርበዋል፣ ሰዎች ተፈናቅለዋል፣ ምን ተብለዋል ምናምን የሚባለው ልክ ዛሬ ወልደው ዛሬ አስረግዘው
ዛሬ ሴት አግብተው ዛሬ አስረግዘው ዛሬ ልጅ ወልደው ዛሬ ከብት ጥበቃ የሚደርስ ልጅ ለማግኘት የሚሰሩ የሚመስሉ በዛ ልክ ተፈጥሮን የሚክዱ ራሳቸውን የሚያታልሉ በዛ ልክ ነውርን በአደባባይ ራሳቸው ላይ የሚጭኑ ሰዎችን ያለ አንድ ነገር ተጥመልምሎ የት ነው የሚደርሰው? ልጅ ሲወለድ ኦር ጋብቻ ሲታቀድ ኦር የሆነ ቢዝነስ ሲታሰብ ከየት እስከ የት ይደርሳል? ምን ያህል ዋጋ ያስከፍላል? ምን ተግዳሮቶች አሉት? ፈተናዎች አሉት ይባላል። አንድ ወደ ውጭ የሚሄድ ሰው እንኳን ህጋዊ ሲሆን ህገወጥ ሲሆን ስንት እንደሆነ ውጭ ሀገር ያሉ ሰዎች ናቸው። ውጭ ሀገር የሄደ ሰው ሁሉ በቢዝነስ ተሳክቶለታል። ህልሙ እውን ሆኖለታል። በስንት ዓመት ነው ህልሙ እውን የሆነለት? ወዲያው እንደሄደ ለእናት ለአባቱ፣ ለጎረቤቶቹ፣ ለወንድሙ፣ ለጓደኞቹ የሚፈልገውን ያክል ዶላር የላካ አለ አለ እንደዛ የተሳካለት ሰው ራሱ የማያደርገውን ነገር እንዴት ሌሎች ላይ ሊያወራ ቻለ? እና አብይ የሚባለው ወይም ይሄ ብልጽግና የሚባለው ቢሄድ ኢትዮጵያ ችግሯ ይቀረፋል? በዚህ ልክ ድንቁርና የወረሰው እሳቤና አመለካከት፣ በዚህ ልክ ክፉነት ነው። ጤነኝነት አለ? በቃ በትኑትና የያዛችሁትንም ነገር በትኑትና በቃ ነገ ደግሞ የማትወጡት መከራ በምን ተጠያቂነት ነው ይሄን የሚያወሩት? ምክንያታዊ ነጥብ ነው ወይ ይሄ ነገር? ይህንን እንኳን ስሌት የማያስገባ ነው ወይ? ማንም አውሬ ቢሆን ማንም ሰይጣን የሚባለው ቢሆን እንደዚህ አይነት ክፉነት አያወራም። ያው ቴዲ የሚባለው ልጅ ሆን ብሎ የሰይጣን ቁራጭ ነው። ግን ከሱ የባሰ ደግሞ የሱ የሚተፋውን እየላሱ የሚያብዱ አሉ። እና እነዚህ አሁን በአማራ ክልል ላይ በኃላፊነት እዛ አካባቢ ላይ እንዳለው ላይ ሲባል ያሸከሟቸውን የሚሸከሙ በቤታቸው፣ በህይወታቸው፣ በሃይማኖታቸው፣ በባህላቸው፣ በወጋቸው፣ በእድሜያቸው፣ በጤናቸው፣ በቢዝነሳቸው፣ በሁሉም ነገራቸው ላይ ውርደትን ብቻ እንዲኖሩ ተብለው ስኬት የራቃቸውን ያሸከሟቸውን የሚሸከሙ ሰዎችን ነው ሰብስበው የሚመጡት። ሲሆን ቢውል ለህወሓት ተላላኪ ሰው ከቴዲ ጋራ ኢንተርቪው የሚያደርግ አማራ ነኝ የሚል ሰው ይታይ ነበር ጤነኛ ቢሆን። መቼም እኔ በጣም የሚዘገን ነው። አሁን ቴዲ ሊሆን ይችላል፣ ስታሊን ሊሆን ይችላል። በተለይ እንደ ህወሓት አድጌ አማራ እንደ አማራ ደግሞ አህያ አለ ወይ? አሉላ ሰሎሞን ምንድን ነው ያለው? በቃ ምን አማራ እኮ በቃ ባህልህ እኮ ነው እንደዚህ እኮ ነው ብለህ አለባበስ ለብሰህ ምናምን ብትረድ ብታሸበሽብለት በቃ እንደዛ የሚል ነው ብሎ አቻሜለ ታምሮ ሳይሆን በቃ አማራ ክልል ያሉ ልጆች በሙሉ ስንት ነገር ያላቸው እዛ ከነዚህ ጋር እዛ ሲዳክሩ ስታዩ ምን አይነት መረገም ነው ትላላችሁ? ልጅ እንዳይወልድ እናት አባቶቹ ያቀንጭራ በሽተኛ ሆነው እንዲቀጥሉ የተሰራውን ስንት ነውር መሰደቡ ምን ማለቱ አይደለም። በቢዝነስ ዓለም ውስጥ በተዘዋዋሪ ከበረከት ስምኦን እንደዚህ አመራሮቹ መሪዎቹ መገዳደላቸው አሁንም ያንን የሚመስል ነውረኛ ማን ምን እንዳለ በተለያየ ቦታ ላይ እኮ የምናየው ብዙ ነገር አለ። ጥቂት የአካባቢ ሰዎች አሉ፣ ሌሎች አይታወቁም። በዚህ ሁኔታ ላይ እኔ ውጭ ያሉትን ነው እዚህ ያለው ተደናገረ ምናምን ልንል እንችላለን። በቃ ዘመናዊ ነገር ላይ ስላለ ነው እንላለን። ውጭ ሀገር ሄዱ እየኖረ ማለት እንዴት አይነት በሽታ ነው? እኔ እዛ ያሉም ሆነ ይህን ነገር በእውነት የሚያውቁ ሰዎች እንዴት ይጸየፏቸው? አንደኛ ደግሞ አይሳካም፣ ዘመን የረሳው እና በዘመነ ድሮን አንዲት ደብ ስታደርግ በድሮን ተጨፈጨፍ ነው የሚጮህ። የት ቦታ ነው? እስኪ እዚህ ቦታ ላይ እስኪ ከህዝብ ጋር ተገናኙ እርስ በርሱ የሚባለው ነው። አሁን እኔ በህድ ወይ ገንዘብ የቀማኝን እኔ መተዋለሁ ወይ እሱ ቀድሞ ይመታኛል። ይሄ የፋኖ ትግል ተብሎ ይወራል። ይሄን ነው የምትለው? በቢዝነስ ወር በሆነ የስራ ዓለም ላይ እሱ የፈታትን ሚስት ያገባበትን ኩባንያ ብሎ የሚጣለው በማህበር በምናምን የሚጣለው በእቁብ ለመጀመሪያ ጊዜ ለሱ ደረሰው ብሎ የሚጣለው በድር እንደዚህ የሚለው በሃይማኖት በሰንበቴ በተለያዩ ጥላቻዎች ላይ የኖሩ በምቀኝነት ሱቅ ሰርቶ ወረርሻው ስለተሳለጠለት ትዳሩ ስላማረለት በዛ በምቀኝነት ያበደው ነውረኛ ሁሉ የሚሰራው እንደዛ ነው። እንዲሁ ትግልን ከዚህ አንጻር ማያያዝ ትግል ትምህርት ቤት ሲያፈርስ ትግል ነው ብሎ ማለት የትውልድን ሞት ማሽፈንፈን በ4.7 ሚሊዮን በላይ ተማሪ በየአመቱ ለ3 ዓመታት ከትምህርት ገበታው ሲርቅ ለዚህ ምንም ያላለ ሰው
አንድ ቦታ ላይ የሆነ ነገር ሆነ ብሎ ለማውራት ሲሞክር እንዴት በዚህ ልክ እሳቤው የወረደ በዚህ ልክ አጋንንታዊ ማንነት በሰው አምሳል ተቀርጾ በአደባባይ ሲታይ እንዴት ሰው ይሰማል? እንዴት ሰው በዛ ልክ አጋንንታዊ ማንነትን ይወርሳል? እንዴት ሰው 3 ዓመት 4 ቀን 4 ኪሎ 4 ምን የተወራውን ቸክ አድርጉ በደንብ። ዓለም ያለበት ሁኔታ ያ ሁሉ ሳይባል እኮ ዓለም ተቀየረች። በቃ ገና ብዙ ነገር ግልብጥ ይወጣል። ገና ከያለበት ተለቅመህ ትጣላለህ። እነሱ በቀጥታ ይመጣሉ። በስውር ይገልቡ የነበሩት የኢትዮጵያ ጠላቶች በሙሉ በግልጽ ይመጣሉ። ዓለም ገላጋይ የላትም። ጥቂት ግለሰቦች ዶግ አመድ እናደርጋታለን ተያይዘን እንጠፋለን እያለ ሁሉም በእብሪት በጉልበት የሚመካበት የሚያቀራራበት የሰው ልጅ ሰው በሚመስል አጋንንታዊ ማንነት ውስጥ ተዋርሶ ኦር እንደዚህ ተዋህዶ ነው እያየን ያለው። በዚህ ሁኔታ ላይ የኢትዮጵያ ፖለቲካ በተለይ አሁን የኢራን እና እስራኤል ለአሜሪካ ጦርነት ከተጀመረ በኋላ እኔ የኢትዮጵያ ፖለቲካ ሻዕቢያ እንደዛ አለ የድሃ የችጋራም ቅማላም የድሃ በባዶ እግሩ የሚሄድ ቆሻሻ ለማኝ እርስ በርሳችን ራሳችን በልተን የማንኖር ሰዎች እርስ በርሳችን ስንጠላለን ስናስጠላ ራሱ በልቶ ለማደር የማንችል መሪያቸው ስንት መሪዎቻቸው እየተገደሉባቸው የሚከዱበትን በዛ ልክ ለዘመናት የሚዘልቅ ነገር ገና ብዙ ታምር እስከሚቀየር ድረስ ብዙ ለውጥ የሚያመጡ ሰዎችን በገደሉ ቁጥር የሚሞቱት ገዳዮች ናቸው። በታምኑም ባታው ዛሬ ላይ የኢራን መሪዎች ናቸው አይደል ተመቱ የሚባለው። መታን የሚሉት እስራኤላውያንና አሜሪካውያን ወደ ትራምፕ ቡድንና የኔታንያሁ ቡድን ናቸው እየሞቱ ያሉት። ዘላቂ በሆነ መልኩ እየተቀበሩ እየሞቱ እየተዋረዱ ያሉት አሜሪካውያንና እስራኤላውያን ናቸው። ሪል ኢንፎ ነው የምነግራቸው። በዘላቂነት እየሞቱ ያሉት ገዳዮች ናቸው። ምንም ከዚህ በኋላ የአሜሪካ ክብር አይመጣም። የእስራኤልም ሆነ ምናምን በመግደል ማሸነፍ የሚቻልበት ዘመን አይደለም። አይሆንም። የተናቁት ከፍ ከፍ ይላሉ እስከ ውርደታቸው፣ የሚጠፉት ይጠፋሉ። እና እነዚህ ጋራ የሚያወሩት አይደለም። ምን ያውን የሚገርም ሰዎች እንዴት አይጠየቁ? ምን ያውን ነገር ከዚህ ሳወራው ከነበረው አይነት ወጣ ብዬ የማይረባ በበሰበሰው አይነት ዘረኛ ጎጠኛ ምናምን ሆኜ ከሰብዕና ዝቅ ሊያደርግ መፍትሄ በማምጣት ጉዳይ ላይ ከመሆን ይልቅ እንደው የማይሆን ነገር ሳወራ ብታዩ ለምን ብላችሁ የምታስቆሙ ነው የሚመስለው። ባህላችን ወጋችን ሰላም ነው ወይ? እንዴት ነው? ደህና ናችሁ? ያው እንግዲህ ረመዳን መቼ ነው? ነገ ነው ተብሎ ነበረ። ዘልቋል ይመስለኛል አይ ቲንክ። እና አይ ዶንት ኖ እንዴት እንደሆነ ኤኒዌይ ይሄንን ሁሉ እምላችሁ በትግራይም ሆነ በየትኛው ቦታ ላይ ሰዎችን እየታዘብን ያልነቁ ሰዎች እኔ ከ5 ዓመት ከምናምን በፊት እንትን ብዬ ኦልሞስት ከ5 ዓመት በፊት መሰለኝ ድል ከሀቅ የሚለው ላይ የለጠፍኩትን ቃል ላይ እንትን ብያለሁ። እና አሁን እዚህ ጋር ስናገር ሰው ካላየው ዌል አይ አም ሃፒ በጣም ደስተኛ በቃ ስላልጠቀማቸው ነው። ካልጠቀማቸው ኃላፊነት የለብኝም። እኔም ብለው ለመጡ ሰዎች ግን ኃላፊነት መውሰድ አለብኝ። የእነሱን ደህንነት ማስጠበቅ፣ እነሱን ማሻገር አለብኝ። እንዲዋሽ ነው የምገደደው። ምንም ብለው እንግዲህ የምንበላው ስናጣ ምን የምንለው በዚህም ብቻ ባለፈ ጥሩ ነው። ህዝቡ መጎዳቱ አይቀርም መቼም። የለፋው ሰው በባዶ የሚበላው አጦ፣ ሌላው ደግሞ ለትርፍ ነገር በ5 ሚሊዮን ብር በ10 ሚሊዮን ነው በ9 ሚሊዮን ብር ነው መሰለኝ የሆነ አፓርታማ ምናምን እየተባለ ሲታወቅ ወይ 9 ሚሊዮን ብር በልቶ ለማደር ወደ መፍትሄው እንሄዳለን ብለን ስንል ጭራሽ እንደዚህ አይነቱ ቲፎዞ ላይ የራሱ ጉዳይ ሰው ቢያስተውል ጥሩ ነው። ሂሳቡን ቢሰራ ከራሱ አንጻር እንጂ እዚህ የጠላትነት ብየና ውስጥ በአሁኑ ወቅት ብልጽግና አይደሉ፣ ነገር ግን በሌላ በራሳቸው ስልትና ስሌት ምክንያት የምርጫው አካል መሆን ያስፈልጋል ብለው ያመኑትን ሰዎች እዚህ ውስጥ መጨመር ለምን ያስፈልግ ነበረ? እንደው ምን ትላለህ? እዚህ ቴዲ እንግዲህ በቅድመ ሁኔታ የተሰጠ ፍረጃ ነው። እንግዲህ እንዳልከው እኛ አሁን እዛ ውስጥ ነን፣ እነሱን ተክተን እንዲያ የምንል ሰዎች አይደሉም። አጠቃላይ እንደ ሀገር የሚወጣው መግለጫ ቅድም መግቢያ ላይ እንደተናገርከው ቴዲ ሁላችንንም የሚመለከትና ሀገሩም እንደ ሀገር ህልውና አደጋ ላይ እንደሆነ የአማራ ህዝብም ስፔሲፊክሊ አደጋ ላይ እንደሆነና የህልውና አደጋ እንዳለበት እኔም አንተም እናምናለን። አንድ ጤነኛ አእምሮ ያለው ሰው ሁሉም ያምነው ነገር ነው። ያንን በተመለከተ የሚሰጥ አስተያየት እና አጠቃላይ የሀገርን ሁኔታ ሁሉንም ኢምፓክት ስለሚያደርግ
እኔም አንተም ከዛ ደረጃ ደግሞ በአዎንታዊ ነገሮች እንዲያልቁ ያለንን አስተያየት ነው እንጂ የምንሰጥ እኔም የፋኖ ተወካይ ሁኜ እንደው የተሰነሱትን አስተያየቶች ሁሉ ዲስሚሲቭ ሁኜና እነሱን ፕሮቴክት ለማድረግ የማደርገው አስተያየት የለኝም። ትችትም ካለባቸው እንደው እንደ ቅድመ ሁኔታ ማለት ነው መተቸት ካተገባቸው ይተቻሉ። አንድን መሪ ድርጅትም ሆነ ግለሰብ ስለት የሚያደርገው ትችት ነው። እሱ ያላየውን ነገር ሌሎች ሲያዩ ዩል ሻርፕን ሂዝ አርጊመንትስ ወይም ደግሞ እነዛ ነገሮች ትክክል እንዳልሆኑ አውቆ ትምህርት ይወስድባቸዋል ማለት ነው። ስለዚህ በዛ ደረጃ ያለን ነገር ለዛም የሚያበቃና የሚያስደነግጥ እንደው አንድ አካል ይከላከልልኝ የሚባልም ነገር ላይ አይደሉም። አትሲም ታይም ደግሞ ባሉት ነገር ላይ ራሳቸውም ኃላፊነት ወስደው ራሳቸውን እንደሚከላከሉ አልጠራጠርም ማለት ነው። ስለዚህ እኔ እናንተ የምናደርገው ውይይት ሰዎች እንዲረዱልን እኔ የማስበውና ቴዲ የሚያየውን ነገር አይተው የየራሳቸውን ግንዛቤ እንዲወስዱና በዚች ፓርቲኩላር ነገር ላይ እኔ እንደው የቴዲ ሀሳብ የሚሻል ይመስለኛል። የይልቃል የሚሻል ይመስለኛል። ግማሽ ከቴዲ ወስጃለሁ፣ ከይልቃል ወስጃለሁ፣ ወይም ደግሞ ከሁለቱም የተለየ እኔ ያለኝ ብሎ ሰው የራሱን አስተያየት እንዲሰጥ እንጂ የመከላከልና የመደገፍ ፕሮ ኤንድ አጌንስት ውይይት አድርጋችሁ አትዩ። በምንም አይነት ያን የሚያስፈልግ ነባራዊ ሁኔታም የለም። እኛም በራሳችን ብዙ ኃላፊነት ያለብን ሰዎች ነን። እንደው እንደዚህ ያለው ግብግብ ውስጥ ለመግባትና እንደዛ አይደለም። ያጠፋን አጠፋ ማለት ነው የሚያሻሽልም ማለት ነው። በዛ መንፈስ ይሁን መጀመሪያ ኒውትራሉ ናችሁ አድማጮቻችን፣ ይችን ማለት ፈልጋለሁ። እና ይሄንን ካልኩኝ በኋላ ቴዲ የዚህ የጠላትነት ፍረጃ የሚለው ነገር የመጣው ከቅድመ ሁኔታ ጋር ማለት በምንድን ነው በሰላማዊ መንገድ ተመዝግበው ምርጫ የሚወዳደሩ ፓርቲዎች ጠላቶቻችን ናቸው አላለም መግለጫው። እኔ እንደተገነዘብኩት ማለት ነው ያለው ምንድነው አሁን ኢትዮጵያ በአጠቃላይም ሆነ አማራ ፓርቲኩላርሊ የጦር ቀጠና ሆኗል። የህልውና ትግል ላይ ነው ያለው። ይሄ አገዛዝና ስልጣን ላይ ያለው አካል ጨፍጫፊ ቡድን ምርጫ የሚለውን ነገር ያመጣው ለማደናገርና የአማራን ህዝብ የበለጠ ለመጨፍጨፍ ሰርቲፊኬት ለማግኘት ነው። የጭፍጨፋ ሰርቲፊኬት የደም ድግስ ነው ይሄ። ያንን የጭፍጨፋ ሰርቲፊኬት ለማግኘት በሚያደርገው የደም ድግስ ላይ መሳተፍ ገዳዮችን እንደመተባበር እንቆጥረዋለን። በዚህ ሂደት ውስጥ ከተሳተፋችሁና ይሄ በዚች ብቻ የተከበራችሁ አድማጭ ተመልካቾቻችን በዚች መግለጫ ብቻ መንግስት ይህችን መግለጫ እኔ ራሱ አሁን ደጋግሜ እንደዚህ ያደረኩት ትውልድን ምናልባት በዚህና በዚህ ዝም ብሎ ባጣቆኝነት ሲወላገድ ለቆየ ሰው አፉን መዝጊያና እስከ ቆሻሻው በሚገባው ለመሸከፍ ከዳንም ለማዳን ብቻ እንጂ ሌላ ቦታ ላይ ግን እንደ ሰው ሊያወራበት የሚችል አንደበቱን እንዳይከፍት ለመዝጋት ነው። ለመንግስት ትልቅ አቅም ነው። መንግስትን በምርጫ ማሸነፍ እንደማይቻል ለወለጋው ደርሳለሁ፣ አዲስ አበባ አማራ እንትን አለ፣ ጉራ ፈርዳ ተጨፈጨፈ ብለህ ተነስተህ ከቤት ሽንት ቤት ለመሄድ የማይቻልበት መስጂድ ሰግዶ መመለስ የማይቻልበት ነውር እዛው ቤቱ ላይ ቆሻሻን አምጥተህ በየመስጂዱ ሰው የሚሞትበት በየቤተክርስቲያኑ ሰው የሚሞትበት ብርሃን ዓለም ክርስቶስ ብርሃን ዓለም እንተና እያላችሁ የተሰራውን ነውር ሁሉ ያቀፈውን መሆኑን አናስታውስም። ማን መሰረተ ልማት ሲያወድም ማን መሰረተ ልማት እየገነባ እንዳለ የጎርጎራን ሎጅ ላይ የተሰራውን ደባ አናቅም። የፋሲል ግንብ ላይ የተሰራውን የጀግኖችን ስራና የባንዳዎችን ነውር አናቅም። ባህር ዳር ድልድይ ሊመርቁ ሲሄዱ ድልድዩ ልናፈነዳው ነበር ብሎ ያለውን ጭንጋፍ አናውቅም። እኛ ያለን ተፈራ ማሞ እኛ ያለን የሰሜኑን ህዝብ ማጥቃት አይቻልም፣ ትግራይንንም ሆነ ኤርትራን ለመጠበቅ ነው፣ እኛ ምንም ብጥብጥ ቢነሳ ከአማራ ክልል እንዳይወጣ ለማድረግ ነው ያለውን አናቅም። ራያና ወልቃይትን ኢህአዴግ ይውሰደው፣ ህዋት ይውሰደው፣ ህዋት የተሻለ ነው የሚሉ ጭንጋፍ ልጆችን አናቅም። አሁን ቢዘጉት በቂጡም የተነፍስ ቆሻሻ ሰው ተሰብስቦ የረከሰ ነውረኛ ተግባር ሲሰራበት ያለ እዛ ቦታው ላይ ያለነውን ነገር አናቅም። በዚህ ልክ የበሰበሱ ሰዎች በዚህ ልክ የምንኖርበት ነገር ሊመሰክሩልን የሚችሉ በዚህ ልክ ንቀታቸው ምን አይነት የኃጢአት ውላጆች ድቃላዎች ቢሆኑ እንደሆነም አይገባኝ። ጉዳያችንን ለረጅም ጊዜ እንዲገል እድል የምትሰጡ ከሆነ ያንን ሂደት አጠቃላይ የህልውና ትግል ነው ያለብን ብለን ገምግመናል። የደም ድግስ ነው ብለን ገምግመናል። ይህንንም የሚያደርገው አማራን ለመጨፍጨፍ ሰርቲፊኬት ለማግኘት ነው ብለናል። በዚህ ሂደት ውስጥ እዚህ ግባ የሚባል ነገር ለማግኘት የማይቻልበት ምርጫ ውስጥ መግባታችሁ ይህንን ስራ እና ይህንን ድግስ ማድመቅ ስለሆነ ከገዳዮች ለይተን አናያችሁም። በጦር ቀጠና ውስጥ ሲተላለፍ እንዳገኘነው አካል አድርገን እርምጃ እንወስዳለን። ከዚህ ወደ ቤታችሁ ተቀመጡ። እንደውም የቻላችሁ እንደሆነ በሰላማዊ ቤተኝነት ትግሉ ላይ እኛም እንደግፋለን፣ እንተባበር።
ከዚህ ውጭ የሆነ ነገር ግን ለኢትዮጵያ ህዝብ የምታመጡት ጥቅም የለም፣ ለአማራ ህዝብ የምታመጡት ነገር የለም፣ ለድርጅታችሁ የምታመጡት ነገር የለም። ሀገሪቷም የምትገኝበት በዚህ ጉዳይ ነው ማለት እንግዲህ። ስለዚህ እነዚህን አካላት ትክክል አይደለም የሚያሰኝ አርጊመንት ሊመጣ የሚችለው አንደኛ የደም ድግስ አይደለም ከተባለ የደም ድግስ ላይ የደም ድግስ መሆኑ ከታወቀ ደም ድግስ ላይ ለምን አንድ ሰው ይሄዳል? የምርጫን የደም ድግስ ብለው ማለታቸውን በምርጫ ላይ በገዳይነት እንሳተፋለን። ይችን ግን ለመንግስት ምንድነው ከተባለ እዛው መንግስት ውስጥ ያለ የተገዛና የተሸጠ ኃይል የጸጥታ ኃይልም ሊሆን ይችላል። ልክ በወለጋ ላይ ሰዎችን በማፈራረቅ እዛ ጋር ሲበር እንደዚህ ትግራይ፣ አማራ እያለ የሻዕቢያና የግብፅ ቆሻሻ ተግባር ከትግራይ ከአማራ ክልልና ኦሮሚያ ክልል ጀምሮ ይሄንን ምርጫውን ሀገራዊ ምክክሩን እና የአሰብን የባህር በር ጉዳይ ማደናቀፍ ትልቅ አጀንዳ ነው። እነዚህ ሶስት ደግሞ እውን ከሆኑስ ኢትዮጵያ በአስተማማኝ መልኩ ትሻገራለች። ይልቃልንም መሳይንም መሰል ጭንጋፎችንም ጠራርጋ በሳት ታቃጥላለች። ማንኛውም የናቃት ሁሉ እንደ ሀገር ይቆጥራታል፣ እንደ ህዝብ ይቆጥረናል። ሰው በዛ ስሜት እንሄዳለን። አሁን እነዚህ ሰዎች የመጡበትን መልኩ መያዝ ነው። እንመካከር፣ የምክክር ጉዳይ ምን ያህል ሰው ዋጋ እንደተከፈለ የሽግግር መንግስት የሚባለው አይነት እንመካከር የሚለው መድረኩ ሲመጣ ገብቶ ሞግቶ አልሆን ሲል እንደዚህ አይደለም የሚወጡት። ግን ጋላቢያቸው ህወሓትና ሻዕቢያ ያሸከሟቸውን የሚተነፍሱ እድሜ ልካቸውን ለባርነት ሌሎችን ለማዋረድ በውርደት የኖሩና ያሉ ናቸው። አዜ በቀቀን ማንኛውንም ነገር እንደተነፉ የሚነፉ እንጂ ሰብዕና ኖሯቸው አይደለም። ራሳቸውን የማያከብሩ ናቸው። ራሳቸውን የማያውቁ ናቸው። ለራሳቸው ነፃነት የሌላቸው ሰዎች ለሌሎች ነፃነት አያውቁትም እኮ። ነፃነት በእነሱ ቤት የለም። ለከፈላቸው ሁሉ የሚሸጡ የሚለውጡ ናቸው። ጾታቸው በሆነ ነገር በሌሎች የሚመሰከር ነው። ወራዶች ናቸው። እነዚህን ሰው ብሎ እኮ ብዙ ሰው ዋጋ ከፍሏል። የትም ቦታ ላይ ቢሆን ቆሻሻ ግን ባህሪውን ገልጧል። እሱን ቆሻሻ በአግባቡ ማቃጠል፣ ኢትዮጵያን ማንጻት ግዴታ ነው። ቆሻሻውንም የቀረ ካለም በስልጣን በሀብት በእድሜ በምን ቢሸፈን አይቀርም፣ ይገለጣል። የሚገለጠው ሊቃጠል ሊጠፋ ኢትዮጵያ በዘላቂነት ተሻገር እንጂ እየገደሉ እያስገደሉ ሞተና ገደለ፣ ታሰረና ተፈታ፣ ተዘጋና ተከፈተ፣ ተቃጠለና አቃጠለ ከሚል የጥፋት ቀመር ጋር የሚሄዱ ጭንጋፎች አይቀጥሉም። ምርጫን ከመግደል ጋር የሚያወዳድር ምን ማለት ነው? ይሄ ከብልጽግና ጋር ያሉ ልክስክሶችም በየቦታው ሰው ሊገሉ ይችላሉ። ለመግደል ግጭት ሊፈጥሩ ይችላሉ። በመኪና አክሲደንትም ሊሆን ይችላል። እንደምንም ብለውችን ፍንጭ አውጥተዋል። አሁን እርምጃ እንወስዳለን በሚለው መልኩ ማን እርምጃ ይወስዳል? በሁሉም ቦታ ላይ ያለ እብድ ሁሉ ብልጽግና በለው ማንም በለው ፋኖ ነኝ ሸኔ በለው የሃይማኖት አባትም በለው ባለሀብትም በለው ማንም ሊወስደው ይችላል። ሰው በዛ መልኩ ግሪቫንስ አስነስቶ አላልኩም። ይቺ ዛሬ የቃዥዋት ነገር ሌላ ነው ጽፎ የሰጣቸው። በሆነ አጋጣሚ ይሄ እንዲሆን ይሰራል። መኪናው ጎማውን ቢሆን አላልተውም ቢሆን እየሮጠ እያለ መኪናው እንዲወድቅና ሞተ እንዲባል ይፈልጋል። በዛም ይሁን በዚህ ምርጫው እንዳይካሄድ ማድረግ ነው። ምርጫው ካልተካሄደ የውስጥ ችግራችን እንዲቆይ ነው። ወደ ዳር እንዳንሄዳለን እርስ በርሱ መባላት እንደዛ አይነት ነውረኞች የመጡት ምርጫውን ማደናቀፍ፣ ሀገራዊ ምክክሩን ማደናቀፍ፣ የአሰብን የባህር በር ጉዳይ ማደናቀፍ፣ ከዛ የኑሮ ውድነት ተወደደ ማለት፣ ሰዎች እርስ በርሱ እንድንበላላ ማድረግ፣ ገበሬው በነፃነት ወጥቶ እንዳያርስ ማድረግ፣ ማዳበሪያ ሰርቆ መሸጥ፣ ልጆቹን ከትምህርት ቤት ለ3 ዓመታት ማባረር፣ መምህራንን መጨፍጨፍ፣ የጤና ተቋማትን ማውደም፣ በሁሉም ነገር ላይ ቆሻሻ ነገርን ሁሉ እየከመሩ የመጡ ሰዎች ናቸው። እነዚህን የሚከተል ከነዚህ የባሰ ቆሻሻ፣ ከነዚህ በላይ የተረገመ፣ ከነዚህ በላይ ስኬት የራቀው የኢትዮጵያ ዘላለማዊ ጥላት እንጂ ጤነኛ ሰው ከሆነ ከዚህ በፊት የደከመው ያወጣው ልፋቱ ሊሆን ይችላል የሚጸጽተው። ጤነኛ
ከሆነ የሰርቲፊኬት ወስዶ ሊደበድበን ነው ከተባለ አንድ አካል ደብዳቤ ጋር ለምንድን ነው የሚሄደው? ምን አጥቶና ምን ሊያገኝ ነው? አት ዚስ ፖይንት ኢን ታይም ሆነስት ነው አንድ ሰው ጉዳይን ከገመገመ። ሁለተኛ የሰላማዊ ትግል ማለት በምርጫ መወዳደር ብቻ ነው። ያን ነገር ሰው የጦር ቀጠና ላይ ነው ያለነው። ገዳያችን ሰርቲፊኬት ሊያድስ ነው። በዚህ ሂደት ውስጥ ከተሳተፋችሁ ወንድሞቻችን እዛ ጦር ቀጠና ውስጥ እንደገባችሁና ገዳይ እንደምትተባበሩ እንቆጥረዋለን። እጃችሁን አንሱ። በሚወሰድባችሁ እርምጃ ኃላፊነት አንወስድም አለ። እንግዲህ እርምጃው እንግዲህ ምንድን ነው? በንብርክክ ማስኬድ ነው። አስሮ ቆንጥጦ ጆሮ አሽቶ መልቀቅ ነው። ይሄ እንግዲህ ወሳኝ ሆኖ ለዛ ጉዳይ የሚለውን ነገር እንዲህ አቅም አለው የተባለው ሰው መቆንጠጥ ነው፣ በንብርክክ ማሰር ነው፣ ምን ማለት ነው ምናምን ነው። አሁንም ይሄንን ለፍርድ ነው እየተነገረው አልሰማ ያለና ራሱን ከእንደነዚህ አይነት ነውረኞች ራሱን ማላቀቅ ያልቻለ ነፃ ሰብአዊ እና እውነታዊ ሃይማኖታዊ ፍርዱን በያለበት ለመፍረድ ያልሰራ ያልተዘጋጀ ሰው የተረገመ ሰው ብቻ። ጤነኛ ለሆነ ሰው ይሄው የሚናገረው መያዝ ነው። ምን ይዘው ከዚህ ሰውዬ ጋር አለ። ይሄን ሰውዬ የሚከተለው ነው የማይረባው እንጂ ይሄ ሰውዬ አይደለም ችግሩ። እነዚህ የለየላቸው ጽንፈኞች ባለፉት 3-4 ዓመታት ላይ ብቻ ባጭሩ ሙሉ 7 ዓመት ነው። በቀላሉ ግን ይሄን 3 ዓመቱን ብንወስደው በዚህ 3 ዓመታት ላይ እያንዳንዱ በየቀኑ እርቃኑ፣ በየቀኑ ውርደቱን፣ በየቀኑ ነውረኛነቱን እየገለጠ ነው ያለው። ይልቃል በየቀኑ እያነሰ በየቀኑ ድንክዬ እየሆነ ባንዳዎች የህወሓት ላኪዎች ህወሓት ገረፈኝ ብለው ፖለቲካ የጀመሩ እኛን ሁሉ ያስጀመሩ ህወሓት ገረፈኝ ብለው ያወሩ የነበሩ ጋዜጠኞች፣ ጋዘኞች በየቀኑ ሽሪንክ እየሆኑ እየሞቱ እያነሱ እየተዋረዱ እየተቀበሩ ነው ያሉት። ለቀባሪም ሳንቸገር ማለት ወለጋ ፋኖ አለን እያሉ የኦሮሚያን ጸጥታ ኃይል አስከተው በመቀስቀስ በአዲስ እያፈናቀሉት ያሉት እነኚህ ሚዲያዎች እና ሌሎች ናቸው። አዎ ሆን ተብሎ ነው። ያ አማርኛ የሚናገሩ ሁሉ ፋኖ ነው። አማራ ክልል ላይ ምርጫ አይካሄድም። የአማራ ክልል ህዝብ በቃ አያውቅም፣ ግብዝ ነው። በዚህ ልክ ማን እንደጠቀመው ማን ምን እንዳለው በየአደባባዩ የሚናገረው ቀልድ ነው፣ ፌዝ ነው። በዚህ ልክ የአድማጭ ተመልካቹ አእምሮ የተሰለበ የሚመስለዋል። ማለት አንድ የጠቅላይ ሚኒስትር ዶክተር አብይ ሲናገሩ አንድ እንቁራሪት ጉድጓዷ ውስጥ ቁጭ ብላ ወደ ላይ ስታይ ሰማዩን እርሷ ባለችበት የጉድጓዷ ቀዳዳ ልክ ይመስላታል የሰማዩ ስፋት አሉ። ያለ ነገር 107 ፓርቲ 47 ፓርቲ የሆነ ይመስላችኋል? መላላክ ስለሆነ እኮ ነው ጉዳዩ መነጀስ ነው፣ መረበሽ ነው፣ ኢትዮጵያን ሰላም መንሳት ነው። ባደረሱት የጥፋት ልክና ባደረሱት በፈጠሩት ግጭት ልክ የሚከፈላቸው ነውረኞች ናቸው። ሰው ሲያስገድሉ፣ ሰው ሲገሉ፣ ሰው ሲያፈናቅሉ፣ ሰው ሲያሳስሩ፣ ሰው ሲያሰድዱ ከሀገር ሁሉ የኖሩ እንጂ አንድ ሰው ነፃ ሲያወጡ በኢትዮጵያ ታሪክ አይቻልም። ከ96 ጀምሬ ፖለቲካው ውስጥ ያለውን አሻጥር ለማወቅ ሞክራለሁ። ዛሬ ላይ ያለው ትውልድ የሚያሳዝነኝም የሚያናድደኝም ለማድመጥ እውነታውን እንኳን ለማወቅ አይሞክርም። ለዘመናት ሲሰራበት የኖረውን አሻጥርና ተንኮል በ15 ሰከንድ ቪዲዮ እንድነግረው ይፈልጋል። በ30 ደቂቃ ቪዲዮ ለመጠቀም ማውራት፣ ለዛ መልፋት ነው። ጥላቶች አቅለው ነው የሚሰሩት። እንዳልኳችሁ ነው። ቀብር ብቻ ነው ፈውሳቸው። ሰዎች ከተራቡ፣ ሰዎች ከተፈናቀሉ፣ ሰዎች ከሞቱ እስየው እነሱ እንዳነፈነፉ ጥንባን ሳሞራም ይባላል። ሞት የሞተ ሰው ነው የሚፈልግ። የሞተ ሰው የተፈናቀለ ሰው እንባና ደም በመሸጥ እና ለመሸጥ የተፈጠሩ ናቸው። ደስ የሚለው ግን ላኪዎቻችሁንም እናንተንም እርቃናችሁን እንሰዳለን፣ ኢትዮጵያ እናሻግራለን። ዋናው እና ማጠቃለያው እሱ ነው። እያስለፈለፍን ማለት ነው። ወንድ የሆነ ሰውዬ ወይ እዚህ ተናግረ ነው ሰው ካላየው እስየው የት ስትውል ነበር ያመለጠ? የማይረባውን የሚያሳብረውን ስትቃርም ነው ያመለጠ እያልን ከተመረጡት ወንድሞቼ ጋር ኢትዮጵያ እናሻግራለን። እስከተናገርን ድረስ ሰው ካላየው የራሱ ጉዳይ፣ እስከዋለበት እዛው ያብዳታል፣ እዛው ይቀራታል። ኢትዮጵያ እንደዛ ትቀጥላለች። ግን የሚገርመው ትናንትናም ዛሬም ተመሳሳይ ነገር ሆነን ለመማር ለማስተዋል ትግል ከእስከ ነው።
ለሚስቱ አቃቂር የሚያወጣ ሰው፣ ለልጁ አቃቂር የሚያወጣ ሰው፣ ለጎረቤቱ አቃቂር የሚያወጣ ሰው፣ እቃ ለመግዛት ሄዶ ይሄ ከብዳል፣ ይሄ ቀላል፣ ይሄ እንደዚህ ነው ብሎ ስንት ጥርጣሬ የሚፈጥር ሰው እንዴት ለመገዳደል እንዴት ግደልና ሙት ከሚለው የሞት አዋጅ ከሚያውጅበት ሰው ላይ ራሱን ነፃ ለማውጣት እንደተቸገረ ሁሉ አይዶን እኔ አልገባኛለሁም። ከመግደልና ከመገዳደል ጋብቻ ሲጠየቅ 35 ፈርት የሚያወጣ ፊክስድ ፕራይስ እቃ ስንገዛ ምን ያህል ነው ውስን ዋጋዎችን እና እነዚህ ሰዎች የሚጫወቱት ልክ ነው። እነሱ እንደ ስራ ነው ሲገነቡት የኖሩት ነገር ቢሆን መበላላት ነው። ዛሬ ላይ ቢቆሙ ምን ያርግ? አሁን ቴዲም ሆነ እዚህ አሁን ጽንፍ ላይ ያሉ ሰዎች እሺ እንበላውን ፋኖንም በሎ ሸኔንም ማንንም በሏቸው ህዋትም በሉት በቃ በቃን አፉ በሉን ተሳስተናል በቃ እስካሁን የነበርንበት መንገድ ልክ አይደለም ብለው ቢመጡ እንቀበላቸዋለን? ዝግጁ ነን ለዛ? እንቀበላቸዋለን ወይ? መሬት እኮ ይቺ ዱንያ ጀነት ሆነች ማለት እኮ ሁሉም እብድ ሰላም ቢሆን አሁን ትራምፕ ዛሬ አይ አፍሯል፣ ተዋርዷል፣ ብዙ ሞት፣ ብዙ ነገር እስራኤልም ብዙ ነገር ሆናለች። ግን እነሱ አይነገርም። እነሱ ጋር የሞተው ሁሉ ኢራን ላይ ነው የሚነገረው። አይ በቃ የሆነ ሆኗል። ጎበዝ ማለት ሞከር ነው አቀር ነው በዛ ነገር ተሳስተናል። ከዚህ በኋላ እዛም ጥፋት እዚህም ጥፋት አይደለም ይሄን ነገር ሊያካክስ የሚችል ነገር መሄድ አለብን ብለው ቢወስኑ የሚሰማቸው ሰው አለ? እስከምንሞት ድረስ እንገላለን የሚለውን የምንገፋቸው እኛ ነን እኮ። አሁን ዛሬ መግለጫ እንትን ብሎ ደብረጽዮን በቃ አፉ በሉን የኢትዮጵያ ሕዝብ ይቅር በሉን እስከዛሬ ድረስ እንዲህ ብለን ነበር ሞክረን ነበር ቢል ኢሳያስ መጡ አዎ በቃ ከአብይ ጋር እንደዚህ ነበር አሰብን ወሰደው ኤርትራን ብሎ ቢል እና ምን አለን ወይ? በርቅ አልሲሲ መጥቶ ኢትዮጵያ መንግስት እግር ስር ቢደፋ ምናልባት እንደ መንግስት ያው ከመንግስት ጋር ያለው ነገር ጨርስ ህዝቡ ሊያምን ይችላል። ግን እንደኛ አሁን እኛ ሀገር ያሉትን ነመሳይ ዛሬ በቃ ተሳስተናል ብለው ነገ ጀምረው መልካም ነገር ያለውን እውነት ቢዘግቡ ምን ሊሉ ፈልገው ነው አንልም። እነሱ የሰሩት ስራ ያ ነው። እስከሚሞቱ ድረስም ያ በቃ አላህ እግዚአብሔር የፈረደባቸዋል የማይተርፉ ማለት ነው። እስከሚሞቱ ድረስ ያንን የሚጮሁ ሌላው ታላይ ነኝ ተጎጅ ነኝ የሚለው ሰው ግን ራሱን ለዛ ለምን አይጠብቅም? ለምንድነው ከነዛ ሰዎች አምናም ታቻምናም ምን ስንት ዓመት አበቃለት የአብይ መንግስት ፍርክስክስ ወጥቷል ምን ብሏል እና ታዲያ ልግደልና ምርጫ አታካሂድም ስላልከው ነው የምታሸንፈው? ተመቸው እኮ በቃ በየቦታው ላይ የሚሰሩ ስራ በሙሉ እኮ ይሄ መንግስት እንደው ምንም ስራ ሳይሰራ ሰው ባለመግደል ብቻ አምባገነን ሆኖ መኖር ይችላል። እሺ አምባገነንም ይሁን የውጭ ጠላቶቻችን እናንተን የሚጋልቡት ጠላቶች እኮ በእናንተ ቆሻሻ ነገር ይሄው እየሞተ ነው እያሉ መንግስትን ለመግፋት። ስለዚህ መንግስት የነሱን ጉዳይ አስፈጻሚ ቢሆን እኮ ህዋት 99% ምርጫ አሸነፈ እየተባለ እየተጨበጨበለት እየተሸበሸበለት ኢትዮጵያ አለማለት እኮ ነው። ልማት ምናምን አለማልማት ነው። ሰውን በደንብ አድርጎ መግደል ተደብቆ ይሄ በየሚዲያው በየምኑም የተወተፈው ኩርንችት ሁሉ ቦታ ይዛል። እነዛው ያስተማሩ ኃይሎች ነው። ለምንድን ነው 27 ዓመት ታዲያ ሰላም የሆነው ካላችሁ ገዳዩ ቤተ መንግስት ነበር። ሲገልም ሲያስገድልም የዚህ ሁሉ ኔትወርክ ባለቤት 4 ኪሎ ነበረ እና ላኪዎቹና አሁን ለምዶብናል ለቀን ያለው በሽታ ይሄ በፓርቲ ሁሉ ውስጥ ተዋቅሮ ውላልባ የሚጣልለትን ቅንጥብጣቢ ነገር እየቃረመ ሆዱን እያመለከ ሀገርን እያሸበረ ይኖር የነበረው የፖለቲካ ፓርቲ ሁሉ ተጎልቶ ነበር እዚህ ነበር። የተሰጠህ ደቂቃ አልቆልሃል ጥርቅም ከከሌ ጋር ፎቶ ተነስተሃል አስገብተህ ግረፈው። አሁንም እኛ እየተመኘን ያለው ምንድነው? ቀጥቃጩና ፋቂቁ ለምን ሰላም ሰጠን? ለምን እና መግደል ከፈለገ ይሄ መንግስት ማን ያዳነው? መቀጥቀጥ ከፈለገ ይሄ መንግስት ማን ያዳነው? ክላሽ ይዛችሁ ይሄን ያህል ካሸበራችሁ የኢትዮጵያ መንግስት አንድ ሱ-35 ይዞ ስንት ነገር መምታት ይችላል። በዘመነ ድሮን እንደው ትንፋሽን ፋሱ